ስለዚህ አመነ። ያመነውን ነገር በተግባር ይጠመቃል። ከኔ ጋር ይኖራል፣ እኔም ከሱ ጋር እኖራለሁ። ስለዚህ እኔ በሱ ስላለው እሱም በእኔ ስላለ በሕይወት የዘላለም ሕይወት አለ። ሱታፊ አምላክን በዚህ ይገለጣል። በምን የወረትና የእሳት ተዋህዶ ተዋህደን እንኖራለን ይላል። ስለዚህ አሁን እኔም ላጎላ የምፈልገው የቀደመውን ልዩነት ሳይሆን አሁን የተደረሰበትን የመገናኘት ሐሳብ እደግፋለሁ። እንዲሁም አንድ የግብፅ ቤተክርስቲያን ላይ ሄጄ የዩክሬን ገዳሙ የግብፅ ገዳም ነው እና አንዲት ዩክሬናዊት የሞሮኮ ሰው ሙስሊም ይዛ ልታስጠምቅ መጣች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜን ለመምህራን በጽሐ ዓለሙ እባላለሁ። ተወልጄ ያደግኩት በዚሁ በደብረ ታቦር ዙሪያ በቀድሞው እስቴ ወረዳ በሱ ስር ባለች ደብረ ምሕረት በቅሎ ፍለጋ ኪዳነ ምሕረት በምትባል ገዳም ነው ተወልጄ ያደግኩት። በጣም ግሩም ነው። ግሩም ጥያቄ ነው። ማለት የሰው መዳረሻውም እሱ ነው። ሱታፊ አምላክ ማለት አምላክን መምሰል መዋሃድ ተብሎ የሚወሰድ ማለት አሁን ሰው ይማራል፣ ያምናል። አሁን በትልቅነቱ የመጣ ሰው ያምናል። ስለዚህ አመነ። ያመነውን ነገር በተግባር ይጠመቃል። ስለዚህ ከጌታ ከጎኑ በፈሰሰ ማየ ገቦ ሲጠመቅ አካለ ክርስቶስ ወደ መሆን እየሆነ ነው። ሜሮን ይቀባል፣ ይታተማል ማለት ነው። አካለ ክርስቶስ የክርስቶስ ማደሪያ መሆኑ ማለት ነው። ከዚያ ቅዱስ ሥጋውን ክቡር ደሙን ይቀበላል። ያን ጊዜ ሥጋዬን የበላ ደሜን የጠጣ ዘበላ ሥጋዬ ወሰተ ደሜ ይሄሉ ምስሌ ወአነሂ ምስሌሁ፣ ከኔ ጋር ይኖራል፣ እኔም ከሱ ጋር እኖራለሁ። ስለዚህ እኔ በሱ ስላለው እሱም በእኔ ስላለው በሕይወት የዘላለም ሕይወት አለው። ስለዚህ እሱ ራሳችን ውእቱ ርእስ ወኔነ አባል፣ በዚህ ጊዜ አካለ ክርስቶስ እንሆናለን ማለት ነው። እና ለዚያ ነው ቅዱስ ጳውሎስ የክርስቶስን አካል እንዴት ይዘን አካል ታደርገዋለህ እያለ የሚወቅሰን። ስለዚህ አካለ ክርስቶስ እንሆናለን። ይህንን በምግባር እያሳደግነው እንኖራለን። ክርስቶስን መስለን እንኖራለን ማለት ነው። ስንፈጠር በመልክ እንመስለዋለን። ዳግም ስንፈጠር ወይም ስንጠመቅ ስንወለድ ደግሞ በሕይወት ክርስቶስን እንመስላለን። ለዚያ ነው ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩት እናንተም እኔን ምሰሉ ያለና እንዲያው መተርጉማን በሊቃውንቱ ትርጓሜ ሱታፊ አምላክን በዚህ ይገለጣል። በምን የብረትና የእሳት ተዋህዶ ተዋህደን እንኖራለን ይላሉ። የእሳትና የብረት ተዋህዶ እንግዲህ ብረቱ በመጀመሪያ ቀዝቃዛ ነው፣ ጥቁር ነው ወይም ጽሩም ነው። ያንን ወስደን እሳቱ ውስጥ እናደርገዋለን። ወደ እሳቱ ባስገባነው ልክ የበለጠ ፍሙን እየመሰለ ነው የሚመጣው። ስለዚህ ብረቱነቱ በሙሉ ፍሙን እስኪመስል ድረስ ይደርሳል። ካወጣ ነው ግን ይቀዘቅዛል፣ እንደገና ብረትነቱን ይዛል ማለት ነው። ስለዚህ የሰውና የእግዚአብሔር ሱታፊ ይሄ ነው። ወደ እግዚአብሔር እየገባን በሄድን ቁጥር ፍቅሩ እየገባን እኛም የእግዚአብሔር እየሆን በርን ቁጥር ክርስቶስን እየመሰልን እንሄዳለን። እየመሰልነው መሄዳችን ደግሞ እንደገና እየቀዘቀዘ ፍቅረ እግዚአብሔር ከውስጣችን እየወጣ ከሄደ እንደገና የጸጋ ነውና ይነሳናል። ስለዚህ በእምነት ያገኘነውን በጥምቀት እናዳብራለን። በጥምቀት ያገኘነውን ደግሞ በሜሮን እናዳብራለን። በሜሮን ያገኘነውን ደግሞ በሥጋው ደግሞ እናትማለን። በሥጋው ደግሞ ያገኘነውን ደግሞ እንዳናጠው በኃጢአት ምክንያት በንስሐ እንመልሳለን። እንዲህ እያደረግን ክርስቶስን መስለን እሱን ተዋህደን የገባበት እስክንገባ ድረስ ውሳጤ መንጦላዕት እስክንገባ ድረስ ዓለመ መላእክትን አልፈን እኮ ነው። እንዲያው የሰው ልጅ ብቃት እኮ ዓለመ መላእክትን ከላይ ሆኖ ወደ ታች እስከ መቁጠር ይደርሳል። ይሄ የቅዱሳን ጸጋ ነው። 10ኛው ማዕረግ የሚባለው ነው። እስከዚያ ድረስ ደርሰን ኋላም በቀኙ ቆመን እሱ ከገባበት ውሳጤ መንጦላዕት ገብተን ክርስቶስን መስለን ዓለማችን ክርስቶስን ወርሰን እስክንኖር ድረስ ተዋህዷችን ተሳትፏችን ይሄን ይመስላል ባጭሩና አካለ ክርስቶስ ነን። ክርስቲያኖች ስንሆን አካላተ ክርስቶስ ነን። ለዚህም አሁን ክርስቲያንን መግደል ይላል ዮሐንስ አፈወርቅ፣ ክርስቶስን መግደል ነው። በዘመኑ ባይደርስ ይላል የክርስቶስን አካል ክርስቲያኑን ይገድላል እንጂ ቢደርስ ኑሮ ራሱ ክርስቶስን ነበር የሚገድለው ከአይሁድ ጋር ሆኖ እና ክርስቲያን ማለት አካለ ክርስቶስ ነው። ክርስቶሳዊ ማለት አይደል? የክርስቶስ አካል ማለት እኮ ነው። ስለዚህ ይህንን ስም አግኝተን በዚህ ግር እስከኖርን ድረስ ክርስቶስን በሃይማኖት በምግባር ተዋህደን ለብሰን ስንኖር ሱታፊ አምላክን እናገኛለን። ክርስቶስን መስለን ክርስቶስ የገባበት እንገባለን። ይሄ ነው የተሰጠን። በእውነትም
የቸርነቱም ድንቅ ነገሩ ይሄ ነው። እኔ ያደረግኩትን አድርጉ እኔ ከገባሁበት ግቡ ብሎ እስከ ድረስ ፈቃድ የሰጠ ቸር አምላክ ስለሆነም በዚህም እናደንቃለንና የቅዱሳንን ቅድስና ቅዱሳነ ኩኑ እስማነ ቅዱሳነ በሚለው እሱን መምሰል እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ ብሎ በሰጠን ቃል ኪዳን ስለሆነ የክርስትናችን ዋና ዓላማው እግዚአብሔር መምሰል። በጣም ግሩም። ያው በመጠኑ ዝም ብለን እንየው እንግዲህ እነዚህ ምስራቃውያን ቤተክርስቲያናት ኦርቶዶክስ የምንላቸው ናቸው። የኛ ኦርቶዶክስ ተዋህዶ የሚላለው በመጀመሪያ ያው መለያያችን ኬልቄዶን ነው። ኬልቄዶን ላይ በነበረው ጉባኤ እንግዲህ የነሱ በዚህ በካቶሊካዊው መስመር የመጡ ናቸው። በተለይ ግን በ1030 ወይም በ1030 አካባቢ እዚህ ያለው ነገር ውጥንቅጡ እየወጣ ሲመጣ ነገሮች እየተበላሹ ሲመጡ ያንን ደግሞ በመተው ወደዚህኛው ወደ ኦርቶዶክስ ብሎ ወደ ተለየው አይነት አቋም የመጡ ናቸው እና እንግዲህ መነሻቸው እሱ ስለሆነ በዚያ ጊዜ ተወጋግዘን የተለያየንን ማለት ነው በዋናነት የሚያዘው ነገር። ከዚያ በኋላ ባለን ግን በጣም ቅርበታቸው ከኛ ጋር ከካቶሊኩ ከነበሩበት ካቶሊካዊ ርዕዮት ይልቅ ኦርቶዶክሳዊ ርዕዮቱ በጣም በእነሱ ላይ ያመዘነ ነው። ግን ስንተማማ እንኖራለን እንባላለን። ምንድነው እነሱ የሚሉን? ተዋሃደ ስንል ተጠፋፋ፣ ውላጤ ማለት ስጋን ዋጠው መጠጠው ብለን የምናምን አይነት አድርገው ያስቡናል። እኛ ደግሞ ክልኤ ባሕሪ የሚሉ ያው በቀደመም እንትናቸው ክልኤ ባሕሪ የሚሉ ባሕሪን የሚለያዩ ናቸው ብለን እንትን እናደርጋለን። ግን በዚህ በኩል ጥናት ባደረጉ ወንድሞች ወይም መምህራን አካባቢ በደረሰኝና ባገኘሁት መረጃ እንደው አሁናዊ እንትኑ የትናንቱን ጊዜም የሚወስድ ስለሆነ እሱን እንትሆነ አሁናዊ ያለው እንትናቸው ግን እነሱ እኛ በታቅቦ ተዋህዶ በታቅቦ ምንለዋለን። ባለመጠፋፋት ነው ተዋህዶ፣ ነፍስና ስጋ በታቅቦ ነው ተዋህዷቸው። ስለዚህ ታቅቦን በማጉላት ተዋህዶውን በውስጥ በመያዝ እኛ ደግሞ ተዋህዴን በማጉላት ታቅቦውን በመያዝ ነው እንትናችን ያለው። ከዚህ አንጻር ብንገናኝ ግን ተዋህዶ በታቅቦ ብለን የምንገናኝ ይመስላል ብንነጋገር የሚለው በብዙ አጥኚዎች በኩል የተደረሰበት ነው እና እነሱም የእኛን ሲሰሙ አሁን ይደነቃሉ። እንዴ እናንተ ተጠፋፋ አትሉም እንዴ? በታቅቦ ተዋህደ ነው የምትሉ እንዴ ይላሉ። እኛም ክልኤ ባሕሪ አትሉም እንዴ? በታቅቦ ነው የምትሉ እንጂ ተዋህዶን ታምናላችሁ እንዴ ብለን እንደነቃለን። አንዳንድ የሥርዓት ልዩነቶች ይኖራሉ። በዚህም አግባብ በብዙ ሊቃውንት እንደሚታመነው ንግግሮችም የተጀመሩ እንደሆኑ የታወቀ ነው እና ምናልባት ያን የዛን ጊዜ የነበረውን ተናምነንበት ተወያይተን ወደ አንድነት የምንመጣም ይመስለኛል። አባቶቻችንም እነዚያ ወደዚህ እነዚህ ወደዚያ እየሄዱ ሲጠያየቁ እናያለን። ስለዚህ አሁን እኔም ላጎላ የምፈልገው የቀደመውን ልዩነት ሳይሆን አሁን የተደረሰበትን የመገናኘት ሐሳብ እደግፋለሁ። እንዲሁም አንድ የግብፅ ቤተክርስቲያን ላይ ሄጄ የዩክሬን ገዳሙ የግብፅ ገዳም ነው እና አንዲት ዩክሬናዊት የሞሮኮ ሰው ሙስሊም ይዛ ልታስጠምቅ መጣች እና እሷ ሚስት ሆና እሱ ባል ሆኖ ሊኖሩ ነው የመጡት እና አጥምቀዋቸው በእነሱ መመዝገብ አለው ምን አለው አባልነት ያን ሁሉ አድርገው ከሄዱ በኋላ እኒህ አባት ምን አሉ፣ እኔም እየሰማቸው ማለት ነው። እሱን ሙሉ ለሙሉ አጠመኩት። እሷን ግን ዝም ብዬ ረጭቼ ተውኳት። አባቶቻችን መነጋገር ስለጀመሩ ያ ነገር እንዲያድግ ስለፈለግኩኝ ያሉኝን አስታውሰዋለሁ። እኔም አብሬ በጆሮ የሰማው ስለሆነ ስለዚህ ለመገናኘት የሁሉም ናፍቆታል። ስለዚህ አንድ የነበረውን ትቶ ወደፊት አንዳንድ የሥርዓት ልዩነቶች እንኳን ቢኖሩ በመገናኘት መፍታት የሚቻል ስለሆነ መገናኘት የሚያስችል ግን ያው የሃይማኖት ልዩነት ትንሽ የሚባል አይደለም። በመገናኘት መፍታት ይቻላል ነው እንጂ እንደው ልዩነታችን ትንሽ ነው አንድነን ብዬ ላጉልችላችሁም አልፈልግም። ግን ተቀራርበን ተነጋግረን ጉዳዮቻችንን እንትን አድርገን አገናኝተን ልናገናኘው የምንችል በተቋም ደረጃ ያሉ አባቶቻችንም የጀመሩት አካሄድ እንደሆነ መረጃው አለኝ። በዚህ አግባብ ነው። ብቻ ግን እነሱም በነገረ ክርስቶስ እኛ ከምናምነው ያልተለየ እምነት ያምናሉ። እኛም እነሱ ከሚያምኑት የተለየ አይደለም የምናምነው ማለት ነው።
ከዚያ በመካከል በነበረ ርቀት እነሱም በዘመናቸው የሰጡት ቅዱስ ያሉት ቅዱስ አለ። እኛም በቤታችን ቅዱስ የወጣ ቅዱስ አለ። ያንንም ከምግባር አንጻር አይቶ ከሃይማኖቱ ጽናት አንጻር አይቶ የዛሬው ከተዋሃደ ትናንትናም የነበሩትን ለማገናኘትም ብቻ እንግዲህ በምክክር በሚደረግ ነገር ችግሩን ይህንን ልዩነቱን ፈቶ አንድነትን የበለጠ ማለት ስነ ልቡናውን ብዙ ጊዜ እሱ ነው ያለውና ያንን የማቀራረብ ስራ የሚሰራ ይመስለኛል። ባለው ሁኔታ ግን እንደዚህ ነው ያለው። በጣም ግሩም ጥሩ መውጫ በር ነው። እንግዲህ ጉባኤታችን 7ኛ ዓመቱን ይዟል። 6 ዓመት አልፎት 7ኛ ዓመቱን ይዟል። በዚህ ቆይታው ለሀገር አቀፍ ትምህርት ቤት ሁሉም ነገር የተሟላለት ላይብረሪ፣ ጉባኤ ቤት፣ መመገቢያ አዳራሽ፣ ስቱዲዮ፣ ሌሎቹም ነገሮች የተሟሉለት የሚባል ጉባኤ ቤት ሰርቶ ወደ ማጠናቀቁ ይገኛል። እንግዲህ እስካሁን ከመጣ ነው በጣም ትንሽ የሚባል ነው የቀረን ማለት ነው። አሁንም ይህን ቀረጻ የምናደርገው ከዚያ ውስጥ ስለሆነ ቀጣይ ጅምራችን ኢንተርናሽናል ስኮለርሺፕ ወይም ዓለም አቀፍ ትምህርት ቤት ነው። ይህንን ገና ልንጀምረው አይደለም። በዚህ ቆይታችን 21 ልጆችን የተለያየ ቋንቋ ተናጋሪ እንደ ሀገር ውስጥ የተለያየ ቋንቋ የሚናገሩ 21 ልጆችን አስተምረን ለማዕረገ ዲቁና አብቅተን ወደ የመጡበት ለአገልግሎት አሰማርተናል። ያው የሁኔታው ያሁን ያለንበት የሀገሪቱም ሁኔታ ቀጥለን ለማስተማር ጊዜ እየጠበቅን ነው። እንግዲህ እግዚአብሔር ሰላሙን እንዲያመጣልን እና ሁላችንም በያለን በጸሎት እናድርግ። ይሄ በቀጣይነት ሀገር ቤት ውስጥ ባሉት እየተሰራበት ያለ ነው ማለት ነው። ለብቻቸው ይዘን እንኳን ባናመጣ እዚህ ጉባኤ ቤቱ ላይ አሁን 7 ከአማርኛ ውጪ 7 ቋንቋዎች አሉ ጉባኤ ቤቱ ላይ እየተሰጡ ያሉ። ወደፊትም ደግሞ በሚቀጥለው ዓመት ሌሎች ቋንቋ ተናጋሪ ተማሪዎች የመጽሐፍ ተማሪዎች ይኖሩናል። ማስታወቂያችንም ተማሪ ለመቀበል በምናደርገው ማስታወቂያ በአማርኛ ውጪ ሌላ ቋንቋ ለሚያውቅ ሰው ቅድሚያ እንሰጣለን የሚል የፐርሰንት የነጥብም እንሰጣለን ማለት ነው። በሌላ ቋንቋ የሚናገሩ ሰዎች መጥተው ከዚህ ተምረው ወደ መጡበት ሀገር ሄደው እንዲያስተምሩ እዚሁ ሀገር ውስጥ። ይሄኛው ግን አሁን የምንሰራው ያለው ስራ 15 በ25 ላይ መሬት ላይ ያረፈ ነው። ወደ ላይ 5 ወለል ያለው ህንፃ ነው። ይሄ ሙሉ ለሙሉ ከየትኛውም ዓለም ከ7ቱ አህጉር እንግዲህ አንታርክቲካን ሰው ከኖረበት ከዚያ ሁሉ አምጥተን የምናስተምርበት የቤተ ክርስቲያንን ተልኳቸው አድርገው ሊያገለግሉ የሚችሉ ሁሉ መጥተው የሚማሩበት ብለን ያሰብነው ተቋም ነው እየገነባን ያለን። ይህንን ያው እኛ ጀምረናል። እንግዲህ በሀገር ውስጥ ያሉት በብዛት ይህንን ሀገር አቀፉን ትምህርት ቤት ሰርተው እያጠናቀቁ ነው፣ ምንም ሁሉም የተሳተፈበት ቢሆንም። ከዚህ በኋላ ደግሞ ዓለም አቀፍ ደረጃ አገልግሎት ሊሰጥ የሚችል ተቋም ነው እየገነባን ያለ ነውና የዓለም አቀፍ ማህበረሰብም ስራ ቢሰራ ልጆቹን ለማስተማር ነው የሚሰራው ብለን እናምናለንና ኮስቱም እንዲህ በቀላል የሚታይ አይደለም። ወደ 50 ሚሊዮን አካባቢ የሚፈጅ ተቋም ነው አሁን ባለው። ግን የኛ ሀገር ገበያ በየቀኑ እየተለዋወጠ ስለሆነ በዚህ ላይ ዘልቅ ይችላል። አሁን ይሄኛ ስናወጣው በመጀመሪያ 15 ሚሊዮን ነበር ብለን የጀመር፣ አሁን ግን ወደ 30 ሚሊዮን ሄዷል ማለት ነው። ምክንያቱም 2011 ነው የዚህ ኮስት የወጣው፣ አሁን ያለበት በጣም እየጨመረ ስለሄደ፣ ስለዚህ በዚህ አግባብ ስራ እየሰራ እንገኛለን። ስለዚህ እዚህ ላይ ምንድነው የምንሰጠው ትምህርት በዋናነት ተብሎ ከታሰበ አንደኛ በእረፍት ጊዜያቸው ልጆች እየመጡ ከዚህ ሲማሩ ቆይተው ይሄዳሉ። አንዱ እሱ ነው። ደግሞ በመደበኛነት የሚማሩ ደግሞ ለ3 ዓመት ከዚያም ለማደግ ለሚፈልጉ ለ5 ዓመት እንደየሁኔታው በዚያው በሀገራቸው ስታንዳርድ ከዚህም ሁሉ ነገር የተሟላለት ህንፃ ተገንብቶ አሁን እስካሁን ድረስ አንዳንድ ወንድሞች እየመጡ በየገዳማቱ በየትምህርት ቤቱ በየአብነት ትምህርት ቤቱ እየገቡ እንደሚማሩ መረጃው አለን። ይሄኛውን የምንገነባው ግን በአመጋገብም በአኗኗሩም በአጠቃላይ ሴፍቲያቸው በለመዱት የሀገራቸው አኗኗር ተጠብቆላቸው በራሳቸው ቋንቋ የሚያስተምር ሰው ተመድቦላቸው አስተምረን የምንልካቸው ብለን ያሰብነው ነው። ስለዚህ ቤተክርስቲያን ባለችበት ሁሉ እያመጣን የምናስተምራቸው በየግነትም በከለርም በቋንቋም ስብጥር የሆነ ማለት ለማህበረሰቡ ተደራሽ ማድረግን ታሳቢ ያደረገ የትምህርት ተቋም ነው የምንገነባው። ቶሎ ቢያልቅልን ቶሎ ስራ እንጀምራለን። ቶሎ ካላለቀ ያው ስራው ይጓተታል። ያው ስራውን እግዚአብሔር አስጀምሮናል፣ ሳይፈጸም አይቀርም። አሁን መሰረቱን አውጥተናል።
ግን ቶሎ በጨረስነው ቁጥር ቶሎ ስራ የምንጀምር ይሆናል እና በዚያውም ትብብራችሁ እንዳይለየን ማለት ፈልጌ ነው። በዚህ አግባብ ኢንተርናሽናል ስኮላርሺፕ የሚባል እንግዲህ እስካሁን ባለው ሁኔታ በቤተክርስቲያናችን የመጀመሪያ የሚባል ተቋም እየገነባን እንገኛለን። በእቅዳችን የዛሬ 5 ዓመት ሙሉ ለሙሉ ተጠናቆ ስራ ይጀምራል ብለን እናስባለን እና ሁላችሁም እንደው በቅንነት ቤተክርስቲያኗ ልትደርስበት የምትፈልጉትን ነገር የምትመኙ ሁሉ አንዱ ለቤተክርስቲያን ችግር መፍቻ ነው ብለን የምናስበው ተቋም ስለሆነ እንድታግዙን። እሺ ቴዎሪ ስጥልን መምህራን አስበ መምህራን ያድልልን፣ ጉባኤ ቤቶትን ያስፋልን እና በተለይ ያው የኔም ተጨማሪ መልእክት ለዚሁ ማለት ነው። በተለይ ቅድም መምህራችን እንደተናገሩት ነው ከባህር ማዶ ያሉ ትውልደ ኢትዮጵያውያንም ቢሆኑ ሌሎችም ዜግነት ያላቸው ወንድሞቻችን ብዙ ዓለም ያዩና የምቾትን የለመዱ ስለሆኑ አሁን ታስቦ የተሰራ ያለው በዚያ መልክ ነው። ወንድሞቻችን፣ አባቶቻችን፣ እናቶቻችን፣ እህቶቻችን ብትረዱን እናንተ በምትኖሩበት ዓለም ልክ ጉባኤ ቤቱ ተሰርቶ የሚፈለገውን ደቀ መዝሙር እያፈራ ወደ ዓለም ሁሉ የሚያሰራጭ በመሆኑ 5 ዓመት ረጅም ጊዜ ነው። ከታገዘ እድሜው ያጥራል ማለት ነው። ስለዚህ በትብብራችን ልክ ነው እድሜው የሚረዝመው የሚያጥራውምና ሁላችንም ትብብር እናድርግ እያልኩ መምህራችንን እስካሁን ሰዓቶትን ጊዜዎትን ሰጥተው ቃለ መጠይቁን ስላደረጉ ልባዊ ምስጋናችን እያቀረብን ክብር ይስጥልን እንላለን። እግዚአብሔር ይስጥልን፣ ለሁላችንም ክብር ይስጥልን። እንግዲህ የዞኑ ማህበረ ቅዱሳን ማዕከል ዋና ሰብሳቢ ዶክተር ዲያቆን ለማ ጉልላት በእውነቱ በሚገባ ጥያቄውም በጥሩ ሁኔታ እንዲካሄድ አድርገህ በመጠየቅ እናመሰግናለን። እግዚአብሔር ይስጥልን።